بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وأصحابه ومن والاه اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما نافعا اللهم آمين ثم أما بعد ومنازعتك اللئيم والردى يهون سوغار مقاجت متاقل تطمعه فيك አንተ ላይ አሸንፈዋለሁ እቆጣጠረዋለሁ የሚል ተስፋ እንዲኖረው ያደርጋልና ለኢም ከሆነ ሰው ጋር አትታገል አትከራከር ወመን አክረመ ዒርደሁ ክብሩን የጠበቀ ሰው አክረመሁ الناس ሰዎች ያከብሩታል ክብሩን የጠበቀ ሰው ሰዎች ያከብሩታል ወደሙል ጃሂል ኢያከ ጃሂል የሆነ ሰው አንተን ማውገዙ መተቸቱ አፍضل ይሻላል ሚን ሰናኢሂ ዐለይከ አንተን ከሚያደንቅ ከሚያሞካሽ ይሄም ከድንቅ ንግግራቸው መሃል አንዱ ነው ጃሂል መሐይም የሆነ ሰው አንተን ከሚያደንቅህ ቢተችህ ይሻላል ቢያወግዝህ ይሻላል ምክንያቱም ጃሂል የሚያሞግስህ የሚያደንቅህ ከስሜቱ ጋር እስከ ሄድክ ድረስ አወገዘህ ማለት ከስሜቱ ጋር አልሄድክም ማለት ነው አልመሰልከም እሱን ማለት ስለዚህ አንተ ሊያሳስብህ ሊያስጨንቅህ ሊያሳስብህም ሊያስደስትህም የሚገባው የአዋቂዎች አስተያየት ነው አዋቂ ካደነቀ ደስ ይበልህ የጨመርክ ሂድ በርታ አዋቂ ከተቸህ አስተያየት ከሰጠህ ከተቆጣ ከነቀፈህ አሁንም ደስ ይበልህ አትቆጣ ተማርበት ደካማ ጎንህን አሻሽልበት ጃሂል ግን ቢያደንቅህም በማይደነቅ ነገር ሊሆን ይችላል የሚያደንቅህ ለጊዜው ከስሜቱ ጋር ስለሄድከለት ሊሆን ይችላል ቢተችህም በማይተች ነገር ነው ሊሆን የሚችል ስለዚህ ጃሂል ከገጠመህ ብዙ ጊዜ ተጠንቀቅ ከሱ ጋር ነህ ማለት የጃሂል ባህሪ አለብህ ማለት ومعرفة الحق حقا ማወቅ من اخلاق الصدق የእውነተኝነት አንድ ባህሪ ነው መገለጫ ነው ሐቅን ወቅ ሐቅን ተከተል ሐቅ ከማን ነው የሚመጣ ተቀበል والرفيق الصالح ጥሩ ጓደኛ ኢብኑ አሚን ያጎት ልጅ ነው ወንድም ነው አጎትን ጥሩ ጓደኛ እውነተኛ ጓደኛ ካለ የጓደኝነት መስፈርት ያሟላ ወንድም የለኝም የወንድም ልጅ የለኝም አጎት የለኝም ያጎት ልጅ የለኝም አክስት ያክስት ልጅ የለኝም አትበል አትበይ ጥሩ ጓደኛ ያጎት ልጅ ያውም በአባት በኩል ያለው አጎት ሁለቱን ይለያሉ አረቦች ብዙ ጊዜ በእኛም ሀገር ደረጃ ሰዎች ይለያሉ በእናት በኩል ያለው አጎትና በአባት በኩል ያለው አጎት ደረጃቸው አንድ አይደለም ኢብኑ አም ያሉትም ለዛ ነው በሸሪዓም ብንሄድ ኢብኑ አም ሴት ልጅን ይድራል ወልይ ነው በወልይነት ደረጃ ተከሄዶ የመጨረሻ ሸሪዓ ፍርድ ቤት ከመሄድ በፊት ያጎት ልጅ መዳር ይችላል በአንዳንድ መተቦች ያጎት ልጅ ማለት በአባት በኩል ያለው በእናት በኩል ያለው ግን አይችልም ሸሪዓ ፍርድ ቤት ይቀድመዋል ኺላፈን ለልአህናፍ ከሐነፊዮች በተቃራኒ በሀገርኛም ኢብኑ አም ለችግር ጊዜ ነው ኢብኑ ኻል ደግሞ ለረሃብ ጊዜ ነው ይላል ሲርብህ ናም እኔ አይደለም ያልኩት የሚባለው ነው ነገራችን ሲርብህ የእናትህ ወንድሞች ጋር አጎቶች ጋር ሂድ ችግር ሲገጥምህና ከጎንህ የሚቆም ክንድም የሆነ ሲያስፈልግ ደግሞ የአባትህ ወንድሞች ጋር ሂድ ይባላል ታዲያ ሰነዱን በደንብ እናንተ ወጣት ተኽሪጅ አድርጉት وفي كل خير ይሄን ከአህመድ ዘግቡት وفي كل خير ከሁሉም ኸይር አለ የእናት ዘመዶችም የአባት ዘመዶችም ለልጃቸው ከተነካ ወደ ኋላ አይሉም ነገር ግን እንደ አካባቢው እንደ ጊዜው እንደ ሁኔታው አንዱ ከሆነ ነገር አንፃር ሌላኛው ከሌላ አንፃር የበለጠ የሚቆረቆሩበት ሁኔታ ሊኖር ይችላል እንጂ ዘመድህ ነው ስጋህ ነው የእናት ወንድሞች የበለጠ ላንተ የሚበጁበት የሚቆረቆሩበት የሚጠቅሙበት ሁኔታ ሊኖር ይችላል ተዕሚም መጥፎ ነው እንደ ጅምላ ባንዴ ፍርድ አይሰጥም የአባትህ ወንድሞች አውጥተው ጥለው አጎቶች የእናትህ ወንድሞች አንስተው ለወግ ማድረግ የሚያበቁበት ሁኔታ አለ የእናትህ ወንድሞች አጎቶች አውጥተው ጥለው የአባትህ ወንድሞች ለወግ ማድረግ የሚያበቁበት ሁኔታ አለ ስለዚህ ምን ይባላል وفي كل خير ይባላል ሁሉም ጋር ኸይር አለ وفي كل ايضا ماذا قد يكون شر ሁሉም ጋር ክፋት ጉዳት ሊኖር ይችላል والحمق دا ሞኝነት በሽታ ነው ምን አይነት በሽታ لا شفاء له መድኃኒት የሌለው በሽታ حمق ጅልነት ትናንት የጠቀሰን የጅል መገለጫዎች ብለን ጠቅሰናል አይደል ናም እስቲ ማን ነው የሚነግረኝ ቶሎ ብሎ የጅል የሞኝ መገለጫዎች ምልክቶች ምንድናቸው ናም ያ ሁዳፋ ቶሎ መልስ መስጠት
ወሬ ሳያረጋግጡ መንዛት፣ ሲሄዱ ሲቀመጡ ወደ ኋላ እየዞሩ ማየት ማብዛት ሚን ገይሪ ሰበብ ና ሳቅ ማብዛት፣ ያለ ቦታው መሳቅ፣ ከልክ በላይ መሳቅ፣ ትልልቆችን አላህ ያከበራቸው ሰዎችን ጠላት ማድረግ ማስቸገር፣ ከመጥፎ ሰዎች ጋር ወዳጅ መሆን፣ ከጥሩ ሰዎች ጋር ጠላት መሆን። አሕሰንተ ወፈይተ ወከፈይተ ባረከላሁ ፊክ። ወልሑምቁ ዳኡን ላ ሽፋእ ለሁ ሞኝነት ጅልነት መድኃኒት የሌለው በሽታ ነው አሉ። አላሁ ሙስተዓን። በተለይ ስር ከሰደደ ካደገ ዒሳ ዓለይሂ ሰላም ያ ሩሐላህ እንደው አንተ የሞተን ቀስቅሰሃል በአላህ ፈቃድ፣ አይን የሌለውን አይኑ ግንባር የነበረን አይን እንዲኖረው አድርገሃል፣ የቆዳ በሽታ የነበረበትን ለምጣምን ፈውሰሃል፣ የቆዳ አፍያን ሰጥተኸዋል በአላህ ፈቃድ። እንደው አንተ ልታክመው ፈልገህ ያልተሳካለህ ነገር ምንድነው ሲባሉ አሕመቅና ማዳን ያልቻልኩት ብሏል። አሕመቅ ሞኝ ጅል መድኃኒት የለውም። በተለይ መቼ አብሮት ካደገ ሳያውቀው ስር ከሰደደበት። በጣም እንዲህ አይነት ሰዎች አሉ በብዛት በየቦታው የሚበጠብጡ፣ የሚረብሹ፣ የሚያስቸግሩ፣ ሚስታቸውን አዛ የሚያደርጉ፣ ወላጆቻቸውን አዛ የሚያደርጉ፣ የኸይር ቦታ ላይ መስጂድ ላይ ስብሰባ ላይ ገበያ ላይ ማይደረገውን በማድረግ ሰው እንዲህ ይሆናል በዚህ ልክ ይወርዳል እንዴ እንድትል የሚያደርጉ ሰዎች አሉ። ይህ አይነቱ በሽታ ያለበት ሰው መድኃኒቱ ምንድነው? ዱዓ ብቻ ነው፣ ካልሆነ ቶሎ መሞት ነው። እንዲህ አይነት ሰው መድኃኒቱ ሻዕቢ እንዳሉት ከጥሩ ሰው ጋር መጠጋት ማማከር። ምንም ነገር አታድርግ አንተ ግማሽ ሰው ነህ፣ ኧረ ከግማሽም በታች ነህ እንደዚህ ከሆንክ። ስለዚህ ጥሩ አስተዋይ ሰው ፈልገህ ያማከርከውን ከሰው ጋር ሂድ፣ ጥሩ ጓደኛ ይኑርህ። ይሄ ካልሆነሳ ነውረውን የምትሸፍንበት ገንዘብ ኖሮ በገንዘብ ነገሮችን ማስኬድ፣ በአማካሪ በባለ ጉዳይ ማስኬድ ነው። ካልሆነሳ መውቱን ዓጅል ከማ ቃለ ሻዕቢ አታቢዕዩ ልከቢር ረሒመሁላህ ተዓላ፣ ቶሎ መሞት። ካልሆነ ብዙ ነገር ታበላሻል፣ ብዙ ነገር ታበላሻል። ነዑዙ ቢላሂ ሚነል ሑምቂ ወሰፈህ። ወልሒልሙ ኸይሩን ወልሑልሙ ቻይነት፣ ታጋሽነት፣ ወደ ሰፊነት ኸይሩ ወዚር ምርጥ ረዳት ነው። ወዚር ማለት ሚኒስትር ማለት ነው። ረዳት ማለት አጋዥ ማለት ነው። አንተ ብዙ ገንዘብ፣ ብዙ ስልጣን፣ ብዙ ሰው ከሚያግዝህ ቻይነትህ የሚሰጥህ እገዛ የተሻለ ነው። ወልሑልሙ ኸይሩ ወዚር። ወዲኑ ዲን አዝየኑል ኡሙር፣ የነገሮች ሁሉ የሚያምር ምርጥ ነገር ቢኖር ምንድነው? ዲን ነው። በስልጣን በሀብት በዘር በልጅ በወላጅ ከምትመካ ዲን ነው አንተን የሚያኮራው። ወሰማጀቱ አይል ቁብሑ ወረዳአቱ ማለት ነው። ቀቢሕ መሆን፣ ጸያፍ መሆን፣ ጋጠወጥ መሆን፣ ስርዓት አልባ መሆን ሰፋሃቱን ጅላጅልነት ነው፣ ወራዳነት ነው። በንግግርህም በተግባርህም በውሳኔህም በምርጫህም ሰማጃ ሊታይብህ አይገባም። የሚያስጠላ ነውር የሆነ ነገር አታንጸባርቅ። ወሰክራኑ ሸይጣን፣ የሰከረ ሰው ስካር ላይ እስካለ ድረስ ሸይጣን ነው። ወከላሙሁ ሀደያን፣ የሚናገረው ንግግር ማዕና የሌለው ውድቅ የሆነ ንግግር ነው። ሀደያን ማለት አተከሉሙ ቢገይሪል መፍሁሚ ወገይሪል ማዕቁሊ ማለት ነው። ሀደያን ማለት ማይገባን ንግግር፣ ማዕና የሌለውን ንግግር ዝም ብሎ መናገር ማለት ነው። የሰከረ ሰው ወይም ማደንዘዣ የወሰደ ሰው የሚያወራው አይደለ? እንደዛ ማለት ነው። ስለዚህ ሸይጣን አትሁን፣ አትስከር፣ ሸይጣን አትሁን፣ ከሚያሰክር ነገር ራቅ ነው። ወሽዕሩ ሚነ ሲሕሪ፣ ግጥም የድግምት አካል ነው አሉ። ድግምት ክልክል ነው፣ ብዙ ጉዳት አለው። ግጥምም እንደዚሁ በመሰረቱ አብዛኛውን ጊዜ ግጥም የድግምት አካል ነው፣ ሰውን ያሰክራል። ይሄ አብዛኞቹ ገጣሚዎች ዘፋኞች ስራቸው ይሄ ነው። በዘፈን ያበዱ ስንቶች አሉ፣ በዘፈን ያበዱ ስንቶች አሉ። ዘፈን ያሳበዳቸው ያሰከራቸው፣ ሌላ ዓለም የወሰዳቸው፣ እርቃናቸውን ያስኬዳቸው። ዘፈን የግጥም አንድ አካል ነው። ብዙ ገጣሚዎችን አላህ ቁርአን ላይ አውግዟቸዋል። ወሹዓራኡ የተቢዑሁሙል ጋዉን ኢለ ለዚነ አመኑ፣ ጠማማ ሰዎች ናቸው ገጣሚዎች የሚከተሉ፣ ባለቅኔዎች የሚከተሉ፣ እነዚያ ያመኑ መልካም ስራ የሰሩ ሲቀሩ ብሏል። እነ ሐሳንን ለማለት ነው። እንደ ሐሳን ያሉ ኢማን ያላቸው ዒልም ያላቸው በግጥማቸው የሚጠነቀቁ አላህ የሚፈሩ ካልሆኑ በስተቀር ገጣሚዎች ድግምተኞች በላቸው። በግጥማቸው ሰውን ሲሕር እንደተሰራበት ያፈዙታል። ስንትና ስንቶች ናቸው የእንጉርጉሮ ሰምተው ዘፈን ሰምተው ወደ ዝሙት የሚሄዱ። ኸምር ሲጨምሩበት ደግሞ ነገሩ ይለይለታል። ወተሐዱዱ ሁጅሩን፣ ሰው ላይ ዝም ብሎ መዛት መፎከር
ሁጅር ነው፣ ትርፍ ንግግር ነው፣ አላስፈላጊ ነው፣ ከንግግር መጥፎ ነው፣ አትዛት፣ አትፎክር። ወሹሑ ስስታምነት ሸቃኡን እድለቢስነት ነው። ስስታምነት እድለቢስነት ነው። ስጥ፣ አላህ ይሰጥሃል፣ አጅር ታገኛለህ። ዱንያ ላይም ሰዎች ዘንድ ዱዓ ይደረግልሃል። ወሸጃዓቱ ጀግንነት በቃኡን ዱንያ ላይ መኖር ነው፣ ትርፍ ዕድሜ ማግኘት ነው። ጀግና ከሆንክ ሞተህም ስምሃል፣ ፈሪ ከሆንክ ሞተህም ሞተሃል፣ ማነው ኖረህም ሞተሃል። ለምንም ሰዎች ተስፋ አያደርጉም። ቤት ውስጥ ወንድ ያለ የጎረቤት ወንድ ሄደው የሚጠሩ ሰዎች አሉ። በጾታው ወንድ ሆኖ ወንድ ያለ የለም እሱ ጎረቤት ወንድ ፍለጋ ይሄዳል። ዶሮ ለማረድ እንኳን ማለት ነው አይደለም በሬ ሰንጋ ለመጣል ይቀርና ዶሮ ለማረድ የማይሆኑ ሴታ ሴት ወንዶች አሉ፣ ሸጃዓ የሌላቸው። ምናልባትም ሴቷ ታርዳለች፣ ወንዱ ፊቱ ላይ ጋቢ ጠቅልሎ ይቀመጣል፣ ከልጆች እኩል ይደበቃል። ጠይብ አይደለም ሌሎች ትልልቅ ነገሮችን ይቀርና ማለት ነው። ምንም ጀግንነት የሌለው የሞተ ማለት ነው፣ ጀናዛ ብቻ ያልተሰገደበት። እንዲህ አትሁን። ውስጣዊም አካላዊም ፊዚካልም ሞራላዊም የወንድነት የሆነ መገለጫ ይኖርህ፣ ሸጃዓ ይኖርህ፣ ጀግንነት ይኖርህ። ፈሪ አትሁን። በቦታ ሁሉም ነገር ይመሰገናል። ለስለስ በል በመሰረቱ ጸባይህ ለዘብተኝነት ያመዘንበት። ነገር ግን ጀግንነት ያስፈልግበት ቦታ ላይ ጀግና። መዲና ላይ ኃይለኛ ድምፅ ሲሰማ ሰዎች ተጠራርተው ወደ ድምፁ ሲሄዱ ነቢዩ ዓለይሂ ሰላቱ ወሰላም ቀድመዋቸው ሄደው አጣርተው የተመለሱ ለንቱራዑ አትፍሩ፣ ምንም የሚያስፈራ ነገር የለም ብለው አረጋግተዋል። ማን? ነቢ ሙሐመድ ዓለይሂ ሰላቱ ወሰላም። ሶላት ላይ ብቻ አልነበረም ጀግና የነበሩት፣ ሜዳም ላይ ጀግና ናቸው። አብዱላህ ብን ሙባረክ እዚሁ ክታብ ላይ ስለሳቸው መግቢያ ላይ አንስተናል። ታላቅ ኢማም ናቸው። አደብ ላይ፣ ዒባዳ ላይ፣ ዙህድ ላይ የሚታወቁ ናቸው። ነገር ግን መስጠት ላይም እንደዚሁ ይታወቃሉ። 100,000 አልፍ ሚሊዮን ብር ሀብት ይኖራቸዋል፣ ይነግዱበታል፣ ያንቀሳቅሱታል፣ ግን ዘካ አያወጡም። ሊማዳ ፊ ሰቢልላህ ወጪ ያደረጉት ለተለያዩ ሙሐዲሶች፣ ለዕልም ሰዎች፣ በዕልም የተጠመዱ ሰዎች ወጪ ያደረጉ፣ ለተቸገረ ሰው ወጪ ያደረጉ ይጨርሱታል። በመስጠትም ጀግና ነበሩ ማለት። ጂሃድ ላይ ደግሞ ከሩሞች ጋር ከፈረንጆች ጋር ጂሃድ ተገጥሞ ከፈረንጆች አንድ ጀግና ነው የሚል ሰው ወጣና ማን ነው የሚገጥመኛል? ከሙስሊሞች አንድ ሰው ወጣለት። ምንም ሳያቆየው ወዲያው ገደለው ሙስሊሙ። ድጋሚ ማን ነው የሚገጥመኛል? ሌላ ሙስሊም ወጣለት፣ አሁንም ገደለው ፈረንጁ። ድጋሚ ማን ነው የሚገጥመኛል? አሁንም ሌላ ሰው ወጣ፣ ገደለው። 3 ሰው በተከታታይ በቅጽበት ጨረሳቸው። መጨረሻ ማን ነው የሚገጥመኝ ሲል ፊቱን የሸፈነ ሰው ወጣ፣ በቅጽበት እሱን ገደለው። 3 ጀግኖችን የደፋውን ሰው ሌላ አለ ብሎ ጠራ፣ ሌላ ጀግና መጣለት፣ እሱንም ደፋው። 3 አከታትሎ ከሙስሊሞች 3 እንደተገደለው ከካፊሮች 3 ገደለ። ሙስሊሞች በተክቢር ሜዳውን አንቀጠቀጡት፣ ደስ አላቸው። ካሳ ተመለሰላቸው። ደሙ ታፈሰ የ3 ሰዎች። ይሄ ፊቱን የሸፈነ ሰው ማን ነው ብለው ሰዎች ተጨነቁና አንዱ ቀስ ብሎ ሄዶ የጠቀለለውን በዚህ በጆሮ በኩል እጁን አስገብቶ ግልጥ ሲያደርገው ማን ነው ተገኘ? አብዱላህ ኢብኑ ሙባረክ ذاك العابد በዒባዳ በወራዕ በዙህድ ምሳሌ የሚደረጉ ሰው ናቸው። ግን የጀግንነት ቦታ ላይ ብዙ ጀግኖች እንኳን በፈሩበት ቦታ ላይ ጀግና ሆነው ከዚህ ጀግንነታቸው ላይ ግን ከዚህ ጀግንነታቸው ጋር ግን አደብ ነበራቸው፣ ሐያ ነበራቸው፣ ዒባዳ ነበራቸው። ኢራቅ ነው የት ነው በሄዱበት ሐማድ ኢብኑ ሰላማ ታዋቂው ሙሐዲስ አብዱላህ ኢብኑ ሙባረክ የእሳቸው ደረሳ ናቸው። የሐማድ ኢብኑ ሰላማ ደረሳ ናቸው። ሼኻቸውን ሊዘይሩ ሄዱ። አብዱላህ ኢብኑ ሙባረክ ሐማድ ኢብኑ ሰላማን ሊዘይሩ ሄዱ። ሲሄዱ ተማሪ ሙሉ ነው ፊት ለፊታቸው ያለው። ና አሏቸው፣ ና አጠገብ ያሏቸው፣ አፈሩ። የግድ ና አሏቸው። ሼኻቸው 2-3 ስለደጋገሙ ብቻ እሺ ብሎ አጠገባቸው ሄዶ ተቀመጡ እንጂ ተማሪ ከአስተማሪው አጠገብ አይቀመጥም። አስተማሪው ግን ካዘዘ ግዴታ ነው ተቀመጣል። ቁጭ እንዳሉ ተማሪዎች አደብ ጣሱ። ለሐማድ ኢብኑ ሰላማ አብዱላህ ኢብኑ ሙባረክን ሐዲስ እንዲነግረን ጋብዘው አሏቸው። ተማሪ አስተማሪው ፊት አይናገርም። አደብ አይደለም፣ ሰላት አይደለም። ደጋገሙት ተማሪዎቹ። አብዱላህ ኢብኑ ሙባረክ ተጠየቁ። ተማሪዎች ሲጠይቁ አስተማሪው አዘዙ። خلاص ንገራቸው ሐዲስ አሏቸው። ምን ያህል አብዱላህ ኢብኑ ሙባረክ እምቢ እንዳይሉ አስተማሪያቸው አዟቸዋል። ታዳሚዎችም እየጠበቁ ነው። እንዳይናገሩ ምን አይደለም አደብ አይደለም። አንድ ተማሪ አስተማሪው ፊት ተነስቶ ቆሞ መናገር የሚበልጠው ሰው ያለ ዒልም መስጠት አደብ አይደለም። ስለዚህ ሁለት አጣብቂኝ ውስጥ ነው። ምን ያደርጉ? እስቲ ከዒልም የመለሰልኝ ሰው ከዒልም አተር ኖሮ ተምሮ የመለሰልኝ ሰው ኢንሻአላህ 10 ሺህ ብር እንሸልመዋለን።
ሽልማቱን ኢንሻአላህ የሚሰጡን ሐጂ ዩሱፍ ናቸው። ካሽ ካለ ሆኖ ነው፣ ካልሆነ ኢንሻአላህ አካውንት ይገባል። ምን አደረጉ አብዱላህ ኢብኑ ሙባረክ? የተግባር አደብ እንድትማሩበት እንድንማርበት ገምቶ በሁለተኛው ዙር የገጠመለት ሰው 3000 ብር እንሸልመዋል። በዕልም የመለሰ ወዲያው መጥቶ ማይክ ይዞ የመለሰ 10000 ብር ሽልማት አለው። የዒድ ስጦታ ይሆንለታል ኢንሻአላህ ለልጁ ለሚስቱ፣ ሚስት ካለው ካልሆነ ኢንሻአላህ ማህር ይሆነዋል። ከሴቶችም ካለ ቶሎ በር ቀብቅቡ። የለም ከዚህ በላይ የፍጡር ሰዓት ደርሷል። አሻዒር ምን ያደረጉ አብዱላህ ኢብኑ ሙባረክ በዛው ቅጽበት የመጣላቸው የአእምሯቸውን አይኪዋቸውን ፍጥነት ከፍታ የሚያሳይ ነው። በሁለቱ ችግሮች በሁለቱ አደብ መጣሶች መሃል መንገድ የፈጠረላቸው ዒልማቸው ምን አደረጉ? አብዱላህ ኢብኑ ሙባረክ የማን ደረሳ ናቸው ብያቸዋል? የሐማድ ኢብኑ ሰለማ ደረሳ ናቸው። ሐማድ ኢብኑ ሰለማ ናቸው የእሳቸው የክብር ወንበራቸው ላይ ያስቀምጠው ተናገር ተብለሃል ተናገር አሏቸው። እንዳይናገሩ ሼኽ አጠገብ መናገር አደብ አይደለም፣ እንዲናገሩ አደብ አይደለም፣ እንዳይናገሩ ተጋብዘዋል ታዘዋልም ጭምር። ስለዚህ ምን አደረጉ? በዛቸው ቅጽበት የመጣላቸው ምንድነው? ከሼኻቸው ሐማድ ኢብኑ ሰለማ የሰሟቸው ሐዲሶችን በሙሉ ከሒፍዛቸው አወጣጡና ሐደተና ሐማድ ኢብኑ ሰለመተ አን ፉላን ቃለ ረሱሉላህ ሐደተና ሐማድ ኢብኑ ሰለመተ አን ፉላን ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም። አለቀ። አደብም አልጣሱ፣ የዕልም መድረኩንም በታዘዙት መሰረት አስከብረዋል። ምንድነው መፍትሄው የሆነው? ሐማድ ኢብኑ ሰለማ ነግሮናል። ከማን ከገሌ ይዙ። ሐማድ ኢብኑ ሰለማ ማን ነው? አጠገባቸው ያሉ ሼኽ ናቸው። ስለዚህ እሳቸው አልተናገሩም፣ ሼኻቸውን አስከበሩ እንጂ ማለት ነው። ይህ የአብዱላህ ኢብኑ ሙባረክ አደብ ነበር። በአደቡም እዚህ ጥግ የደረሱ ናቸው። በመስጠቱም፣ በጀግንነቱም፣ በዕልሙም፣ በዒባዳውም፣ በጂሃዱም ጭምር ፉደይል ኢብኑ ዒያድ ጋር ደብዳቤ ጽፈዋል። ፉደይል ኢብኑ ዒያድ የሐረም ዓቢድ ይባላሉ። ዓቢድ አልሐረመይን ይባላሉ። መካና መዲና እድሜያቸውን በዒባዳ ነው የጨረሱት። አብዱላህ ኢብኑ ሙባረክ ደግሞ 1 ዓመት ሐጅ ያደርጋሉ፣ 1 ዓመት ጂሃድ ያደርጋሉ። አብዛኛውን ጊዜ በጂሃድ ያሳልፋሉ። ሰግር ሆነው ጂሃድ ድንበር ላይ ሆነው ያ ዓቢድ አልሐረመይን ለው ረአይተና ለዓሊምተ አነከ ፊል ዒባደቲ ተልዐቡ ብለው የገጠሙት እሳቸው ናቸው። ሁሌ ሐረም ቁጭ ብሎ ዒባዳ ማድረግ ምን ያደርጋል? ና ውጣ ጂሃድ አድርግ ብለው ጠርተዋቸዋል። ታዲያ ሸጃዓ በቦታው ያስፈልጋል። ወሸጃዓቱ በቃኡን ጀግንነት በህይወት መኖር ነው። ሞተህም ትኖራል። አብዱላህ ኢብኑ ሙባረክን ዒልማቸው ነው፣ ኻሊድ ኢብኑ ወሊድን ዒልማቸው ነው፣ ሸጃዓቸው ነው፣ ጂሃዳቸው ነው እስከዛሬ ስማቸው እንዲኖር ያደረገው። በይነማ በህይወት ያለ ቤት ያለ ቅድም እንዳልኩት ጎረቤት ወንድ ፍለጋ የሚኬድ ወንድ አለ። ይሄ ምኑን ወንድ ይባላል? ጀግንነት ዜሮ ነው፣ የለም። ወልሀዲየቱ ሚነል አኽላቂ ሰሪያ ወልሀዲያ ስጦታን መስጠት ሚነል አኽላቂ አሰሪያ ከትልልቅ ስነ ምግባሮች መሃል አንዱ ነው። ስጦታ ሰጥ በተለይ ምክንያቶች ሲኖሩ አጋጣሚዎች ሲኖሩ ነቢይም በሐዲታቸውም ብለዋል፣ ተሃዱ ተሐቡ ስጦታ ተሰጣጡ ትዋደዳላችሁ ብለዋል። ወህየ ቱሪቱል መሐባ ውዴታን ያስከትላል፣ ውዴታን ይፈጥራል። ስጦታ ተሰጣጥ ባል ለሚስቱ ስጦታ ሊሰጥ፣ ሚስት ለባሏ ስጦታ ልሰጥ፣ አስተማሪ ለተማሪው፣ ተማሪ ለአስተማሪው፣ ጎረቤት ለጎረቤቱ፣ ባለ ጉዳዮች የተለያየ የሚያሻክር ግንኙነት ያላቸው ሰዎችም ግንኙነታቸውን ለማደስ ስጦታ ሊሰጣጡ ይገባል። ወመን ኢብተዳ አልማዕሩፋ ማዕሩፍን የጀመረ ሰው መልካምነትን ጥሩን ነገር የጀመረ ሰው ቀድሞ ያደረገ ሰው ለሰዎች መልካም ነገር ሷረ ማዕሩፉሁ ደይና የዋለው ውለታ እንደ ዕዳ ነው የሚቆጠረው። ሰው መልካም ነገር ካደረገልህ አንተ ላይ ዕዳ አለው ማለት ነው፣ ዕዳ አለብህ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም መልካም ነገር ያደረገላችሁ ሰው ውለታውን መልሱለት፣ መመለስ ካልቻላችሁ በካሽ ዱዓ አድርጉለት መልሻለሁ እስክትሉ ድረስ ብለዋል። ወሚነል ማዕሩፊ ከመልካም ነገር አንዱ ኢብቲዳኡን ሚን ገይሪ መስአላ ሰዎች ተቸገረው ሳይጠይቁህ በፊት ይሄ ያስፈልግሃል ለችግር ይሆናል ብሎ መስጠት። ይሄ ከትልቅ ስነ ምግባሮች መልካምን ነገር ጀምሮ ማድረግ ነው። ወልዓደቱ ጠቢዐቱን ላዚማ ዓዳ ባህል ልማድ ጠቢዐቱን ላዚማ አንተ ጋር ማይላቀቅ ቋሚ ባህሪህ ነው። ስለዚህ ጥሩ ጥሩ ነገርን ልመድ፣ መጥፎ ነገር ከመልመድ ተጠንቀቅ። ፈኢን ኸይረን ፈኸይሩ ጥሩን ነገር ከሆነ ዓዳህ ያደረከው ልማድህ ያደረከው ኸይር ነው መልካም ነው ቀጥልበት። ወኢን ሸረን ፈሸሩ መጥፎን ነገር ከሆነ ደግሞ ዓዳ ልማድህ ያደረከው መጥፎ ነገር ነው የለመድከውና መጥፎ ነገር አታስለምድ። ወመን ሐለ ዐቅደን ቃል ኪዳኑን ያፈረሰ ሰው ኢሕተመለ ሒቅዳ ከሰዎች ዘንድ ጥላቻ እንደሚመጣበት እርግጠኛ ይሁን። ለጥላቻ በር ይክፈት፣ ቃል አታፍርስ፣ ካልሆነ ሰዎች ይጠሉሃል። ወሸሩ ሪጃሊ ከሰዎች ሁሉ መጥፎ ሰው ማለት ከሲሩ ሊዕቲላሊ ምክንያት የሚያበዛ ሰው፣ ዒላ የሚያበዛ ሰው፣ ሳያሟሞኛል የሚል ሳይቸገረው ቸግሮኛል የሚል
መምጣት የቻለ ላለመምጣት ምክንያት የሚደረድር ሪጃል የሚለው ለወንዶች ብቻ አይደለም ለሴትም ጭምር ነው። ኢዕቲላል የሚያበዛ ሰው ምክንያት የሚደረድር ሰው የሰው መጥፎ ማለት እሱ ነውና ምችለውን ነገር አድርግ፣ ከማድረግ ወደ ኋላ አትበል፣ ምክንያት አትደርድር። ወሑስኑ ሊቃኢ መልካም ግንኙነት ከሰዎች ጋር ስንገናኝ ግንኙነታችንን ማሳመር፣ ፈገግ ብለን ክብር ሰጠን መገናኘት ዩዝሂቡ ቢሸሕና ውስጥ ላይ የነበረ ቁርሾና ጥላቻን ያስወግዳል። በተቃራኒው ደግሞ ግንኙነትን ማበላሸት ውስጥ ላይ ጥላቻን ይፈጥራል። ወሊኑል ከላሚ ንግግርን ማለዘብ ሚን አኽላቂል ኪራሚ የትልልቅ ሰዎች አንድ መገለጫ አኽላቅ ነው። ንግግርህን ለዘብተኛ አድርግ። ጀዐለከ አላሁ አላህ ያድርግህ ያ ቡነየ ልጄ ሆይ ሚመን የቅተዲ ብልሁዳ ቀናውን መንገድ ተከትሎ የሚጓዝ ሰው አላህ ያድርግህ። ወያእተመ ቢቱቃ የአላህን ፍራቻ ኢማሙ መሪው ከሚያደርጉ ሰዎች አላህ ያድርግህ። ወየጅተኒቡ ሰኸጣ የአላህን ቁጣ ከሚርቁ ከሚጠነቀቁ ሰዎች አላህ ያድርግህ። ወዩሒቡ ሪዳ የአላህ ውዴታ የሚገኝበትን ስራ መንገድ ከሚወድ ከሚከተል ሰው አላህ ያድርግህ። ወላሁ ኸሊፈቲ ዐለይከ የኔ ምትክ አላህ ይሁንህ። እኔ ከዱንያ ትቼህ ስወጣ እኔን ተክቶ የሚጠብቅህ የሚንከባከብህ አላህ ይሁና። ወልሙተወሊ ሊአምሪካ ጉዳይህን ያንተን ኃላፊነት የሚወስደው አላህ ይሁናል። ስትሞት ልጆችህን ለአላህ አደራ ስጥ። መንገድ ስትሄድ ልጆችህን ለአላህ አደራ ስጥ። አስተውዲዑከ አላህ አለዚ ላ ተዲዑ ወዳኢዑሁ ይባላል። መንገድ ሲኬድ ቤተሰብህን፣ ልጅህን፣ ሚስትህን ሰብሰብ አድርገህ የመሰናበቻ ዱዓ አድርግ። ከዱዓው አንዱ አስተውዲዑከ አላህ አለዚ ላ ተዲዑ ወዳኢዑሁ ይባላል። በድሮ ዘመን አንዲት ነፍሰ ጡር ሴት ነበረች። ባሏ መንገድ ሲወጣ ወደ ሆዷ ጠጋ ብሎ ሆዷን ይዞ ጽንሱን አስተውዲዑከ አላህ አለ። እሷን ግን ዝም ብሏት ሄዳሉ። ሄዶ ሲመጣ ሞተች፣ ተቀበረች። ሰዎች አላወቁም። እስቲውዳዑን ለሱ ብቻ እንዳደረገ አላወቁም። ሞቶ ተቀብሮም ቀብር ውስጥ ልጁ ኖሯል። ሰውየው ሰፈር ላይ ቆይቶ መጥቶ ሚስትህ ሞታለች ሲሉት ወዲዓውን አስታውሷል። ጌታዬን እኮ ጠብቅልኝ ብዬዋለሁኝ። ቀብር ተቆፈረ። ሕፃኑ ልጅ እስከነፍሱ ወጣ። ከቀናት በኋላ ለአላህ ወዲዓ የተሰጠውን ነገር አላህ ይጠብቃል። ተቆጨ እሱ። ሰዎቹን ወቀሱት። አሳጥረሃል አጉድለሃል አሉት። አላህን ጠብቅልኝ ስትል አደራ ስትሰጠው ለአላህ ለምን ጽንሱን ብቻ እሷን ስለምን አደራ አልሰጠህም አሉት። እሱም ተቆጭቷል። አይ እኔ ለአላህ አደራ ሰጥቼ ሄጄ ልጅ አይሞትም አልሞተም ክፈቱት ጉድጓዱን ብሎ አስከፍተው ልጁን አውጥቷል። በዚህ የቂን እኛም ልጆቻችንን ዱንያም ሆነን ወጣ ዘንድ ላንመለስ ደግሞ ወደ አኼራ ስንሄድ ልጆቻችን የሰው ፊት እንዳይገርፍብን፣ የቲምነት እንዳይሰብርብን፣ ያንተን ፈገግታ ለምደው ያንተን እቅፍ ለምደው በሞት አንተን ሲያጡ አንቺን ሲያጡ እንዳይሰበሩ ወላሁ ኸሊፈቲ ዐለይክ የሚለው ያስፈልጋል። የኔ ምትክ ለእናንተ አላህ ነው። በተለይ ባለንበት ሰው በከፋበት ዘመን ላይ ማንንም ማመን አይቻልም። ከባድ ነው። አምነኸው ልጆቼን ይጠብቃል ይንከባከባል ያልከው ሰው ልጆችህን አውሬ ሆኖ ሲበላቸው፣ ገንዘባቸው ላይ ሲጫወት፣ ሜዳ ሲጥላቸው ይታያል ብዙ ጊዜ። ስለዚህ እኛ ከአላህ ጋር ግንኙነታችንን ማሳመር፣ አላህ የሰጠንን አደራ መጠበቅ፣ እኛ የዲን አደራን ስንሞት ደግሞ ልጆቻችንን፣ ሚስትህን፣ ቤተሰብህን የሚከብድህን ነገር ለአላህ አደራ ከሰጠህ አላህ ይጠብቃል። ዑመር ኢብኑ አብዱል ዐዚዝ ሲሞቱ ስለ ልጆቻቸው ወሱያ አልተናገሩም ነበር። አትናገሩ እንዲህ ሲሏቸው ጥሩ ሰው ከሆኑ ለአላህ አደራ ሰጥቻቸዋለሁ አላህ ይጠብቃቸዋል፣ መጥፎ ሰው ከሆኑ ለነሱ ወሱያ አልናገርም፣ በገንዘብ የአላህ እንዲያምፁ አላደርጋቸውም ብሎ ሱለይማን ኢብኑ አብዱል መሊክ ለልጆቹ ብዙ ሚሊዮን አውርሶ ነበር። ዑመር ኢብኑ አብዱል ዐዚዝ አላህን አውርሶ ነበር። መጨረሻ ላይ የሱለይማን ልጆች መንገድ ላይ ሲለምኑ ታይተዋል። ሱለይማን እኮ ኸሊፋ ነው፣ የአብዱል መሊክ ልጅ ነው። የሱለይማን ልጆች የንጉሱ ልጆች መንገድ ላይ ሲለምኑ ታይተዋል። ብዙ ሚሊዮን አውርሷቸው ሄደው ሰው ዑመር ኢብኑ አብዱል ዐዚዝ ግን ለአላህ አውርሷቸው ሄዶ ነበረ። ልጆቹ ከብረዋል። ያበሉ ነበር፣ ያጠጡ ነበር፣ ይደግሱ ነበር። ለማን ስለሰጣቸው? ለአላህ ስለሰጣቸው። ነፍሳችን ለአላህ ልንሰጥ፣ ኻቲማችን ለአላህ ልንሰጥ፣ ቤተሰባችንን የምታዝንላት እናት ካለችው ለአላህ ልሰጣት፣ ሚስት ካለች ልጆች ካሉ ለአላህ ልሰጥ ይገባል። ከአላህ የበለጠ የሚጠብቅ የሚራራ የሚያዝ ማንም የለምና
ولا حول ولا قوة إلا بالله العلي العظيم. خاتمة وثلاث وصايا مدمدميا ነው ገረፍ አድርገን ነው እንጨርሳለን። وبعد خاتمة መደምደሚያ وثلاث وصايا ሶስት ምክሮች وبعد ከዚህ በመቀጠል فأوصيك እመክርሃለሁ ያ رعاك الله الله ይጠብቅህና الله ይንከባከብህና بثلاث وصايا ሶስት ምክሮችን እመክርሃለሁ ጭማቂ መደምደሚያ ነው። أما الأولى የመጀመሪያው فأن تأخذ ነፍስህን ያዛት ኮትኩታት እሰራት ቢማ ዓሊምተ ሚን ጀሚል አልአዳብ እስካሁን የተማርከውን መልካም አደብን እንድትጠብቅ ነፍስያህን ያዛት አስገድዳት። ወዐድብ ሰጃያ ጣፋጭ ማራኪ ስነ ምግባሮችን እንድትላበስ ነፍስያህን ያዛት አስገድዳት። ወአን ቱባዲራ ደግሞ ፍጠን ዱነ ተአኺሪን ዛሬ ነገ ሳትል አው መለሊን በቀጣይ የአደብ ጉዞ ህይወትህ ላይም ሳትሰላች አንዳንድ አደቦችን ነፍስያ በቀላሉ ላትለምዳቸው ስለምትችል አትሰላች፣ ተስፋ አትቁረጥ። እስካሁን የተማርካቸው አደቦችን 1 2 3 ብለህ በማስታወሻ ጨመቀው። ነገ አላህ ካለ ነገ ረመዳን ከሆነ ጾም ከሆነ የነገ ደርሳችን የሚሆነው ይሄን ኪታብ ራሱን ተሽጂር እናደርገዋለን። ከቻልኩኝ እኔ ራሴን አደርገዋለሁኝ። ካልሆነ የተወሰኑ ተማሪዎችን ኡስታዞችን እንመድብና ከገጽ 1 ጀምሮ የተማርናቸው አንደኛው ገጽ ላይ ቁጥር 1 አደብ እንዲህ አድርግ እንዲህ አታድርግ ተብሎ በቁጥር 50 60 ድረስ ሙራጃ ይሆናል። አጠቃላይ ክለሳ ይሆናል። በወረቀት ሰብስበን ይዘነው ራሳችንን እንገመገምበታለን። ካልተሳካና ረመዳን ካልሆነም ቤት ገብተህ ያን አድርግ። ተሽጂር ይባላል። ዒልም ከሚተሐፈዙባቸው መንገድ አንዱ የተማርከውን ኪታብ ተሽጂር አድርገው። የኪታቡ መጨረሻ ላይ ብዙ ጊዜ ካያችሁ ምን አለ? 1 2 3 ባዶ ገጾች አሉ። አብዛኛው ኪታብ ላይ ሲታተሙ 1 2 ባዶ ገጾች አሉ። ምንድነው ጥቅማቸው? ተሽጂር ነው፣ ተልኺስ ነው። ኪታቡን ከርተህ ከጨረስክ በኋላ መጨረሻ ላይ መተህ ጭማቂው ቁንጩ ሐሳቡ ተለና 1 2 3 4 5 6 7 ያልክ ትሰራለህ። ከቻልን ይሄን በጋራ ነገር እንሰራለን። ካልቻለን ደግሞ በቤታችሁ ታደርጋላችሁ። فإن حياتك بها እነዚህ አደቦችን ጠብቀህ ስትኖር ህይወትህ ستضحي أكثر سعادة የበለጠ ደስታ ይሞላበት ይሆናል በአደብ ስትኖር ከአላህም ጋር ከሰዎችም ጋር ወኢሽራቀን የበለጠ የደመቀ ያበራ ይሆናል ህይወትህ። وستفوز بتوفيق الله በአላህ ፈቃድም እድለኛ ትሆናለህ። በምን بالأجر الوافر ትልቅ አጅርን በማግኘት አደብ ጠብቆ መኖር ዒባዳ ነው፣ አጅር ያስገኝልሃል። ወሊሳን الصدق መልካም ዝና ይኖርሃል في الآخرين ከኋላ የሚመጡ ሰዎች ዘንድ ዱንያ ላይ ኖረህ ስትሞት ወይም ስትሞቺ ከሞትክ በኋላ ሰዎች በጥሩ ያወሱሃል። በአደብህ በስነ ምግባርህ በትህትና በመልካም ጸባይህ ሰዎች ያወሱሃል፣ ዱዓ ያደርጉልሃል። አደብ ጎድሎ ከኖርከሳ የኖርከም ሰዎች መቼ ነው የምንገላገለው ይላሉ። ስትሞትም አልሐምዱሊላህ አረፍ ነው ይላሉ። وعلم وك أنك أنت إن عالجت نفسك نفسيها كتاقلكات على الاستمساك بها النزي أدبوشن أطبق عن التيز كتاقلكات وصبرت كتاقسك وثابرت كسأناه لتقستك أدرك يعني دوم عندنا أدبوش كبارناቸው በተለይ ካለመርካቸው አስቸጋሪ ናቸውና እነዚህ አደቦችን ለመላበስ ለመልመድ ሰብር ያስፈልጋል። ሰብር ለማድረግ ደግሞ ሌላ ሰብር ያስፈልጋል፣ ጽናት ያስፈልጋል። ይሄን ካደረክ فستصبح الآداب አደቦች ይሆኑልሃል መለከተን ራሲኻ ውስጥህ ላይ ስር የሰደደ ተሰጦ ይሆንልሃል። وعادة مستحكمة ውስጥህን የሚቆጣጠር ልማድ ይሆንልሃል። በመማር በመሰልጠን ማይሳካ ነገር የለም። እኔ አልችልበትም አልለመድኩም አልፎኛል የአደብ ዘመን አትበል። ባለፈው ምን ብለናል? ለልጆቻችን ተርቢያ እንደሚያስፈልገው ሁሉ ለኛ ለነፍሳችን ያስፈልገናል፣ ተርቢያ ያስፈልገናል። ምን ይባላል? ተርቢየቱ ዛት ይባላል። ራስን ማነጽ፣ ራስን መኮትኮት፣ ራስን ማሰልጠን። አልችልም አትበል፣ ትችላለህ በአላህ ፈቃድ ዱዓ ከማድረግ ጋር። فكثرة الميران የልምምድ መብዛት ከማ ቃሉ ሰዎች እንደሚሉት تحيل العاجز ሰነፍን ሰው አልችልም ያለን ሰው ያዞረዋል፣ ይቀይረዋል። ወዴት? ዛ ቁድራ ባለ አቅም ባለ ችሎታ ያደርገዋል። አልችልም ብለህ ተስፋ ቆርጠህ የተውከውን ነገር ከስረቱል ሚራን ድግግሞሽ መብዛት ለመመድ መብዛት እንድትችል ያደርገዋል። ዱንያን አብርቶ ያለው መብራት በብዙ ሙከራ ድግግሞሽ ነው የተሳካው። የስልክ ፈጠራም እንደዚሁ ሌሎችም የተሰሩ ነገሮች ሁሉ የሳይንስ ውጤት የሆኑ ነገሮች ሁሉ የለመመድ ውጤቶች ናቸው። ባንዴ ምንም ነገር አይሰራም። አሁን አንተ ዝም ብለህ ባንዴ ጠቅ አድርገህ የምትከፍታት መኪና ስንቴ ተሰርታ ነው፣ ስንቴ ተሞክራ ነው፣ ስንት መርሐላ አልፋ ነው። ሀከዳ ስልክህም ሌላው። ስለዚህ እነዚህ ነገሮች ከተቻሉ እኔም እችላለሁ፣ መጥፎ ባህሪ ማስወገድ እችላለሁ በል። ይሄን በደንብ አስምርበት። ፈከትረቱል ሚራኒ ቱሂሉ العاجز ذا قدرة
የለመመን የድግግሞሽ መብዛት አጅዝ ሰነፍ የሆነን ሰው ተስፋ ቆርጦ ቁጭ ያለን ሰው ዛ ቁድራ ባለ ችሎታ ባለ አቅም ያደርገዋል። ወያ ሐበዳ እንዴት ደስ ይላል ለው ጀዐልተል አደብን ብታደርገው የአደብ የጸባይ የሥነ ምግባር የሥነ ስርዓት ትምህርትን ማደተን አንድ ሳብጀክት ብታደርገው ተድሩሱሃ በየጊዜው የምትማረው ሁሌ የምትማረው በየጊዜው መደጋገመው ወተተጀወሉ በይነ አፍያኢሃ በጥላው መሃል የምትንሸራሸርበት ደስ የሚል የትምህርት አይነት ነው አደብ። አንዴ ተምር አታስቀምጥ። በየደረጃው ከፋፍለህ የአደብ ትምህርቶች ይኑሩ ለራስህም ለሚስትህም ለልጆችም ለቤተሰቦችም በተለይ ለታዳጊዎች የአደብን ትምህርት አንድ ራሱን የቻለ የትምህርት አይነት ማዳ አድርገውና ተተጀወሉ በይነ አፍያኢሃ ጥላዎች አሉት። አንዱን ጥላ ሲጨርስ ወደ ሌላኛው የከሳት ጥላ ሲሆን በሌላኛው በኩል የጠዋት ሲሆን በሌላኛው በኩል ይሆንክ አደብን አገላብጠህ ተማር። በየጊዜው ለነፍስህ አደብ ስታጠጣት አደብን ታበቅላለች ትለምደዋለች። ወሙአለፋቲሃ የአደብ ሙአለፋቶችን ድርሰቶችን ኪታቦችን ደግመህ ደጋግመህ አንብባሉ። በአደብ ዙሪያ ብዙ የተጻፉ አሉ። እዚህ ከታች ቁጥር 1 ላይ ማየት ትችላላችሁ። ቡኻሪ የጻፉት፣ ኢብኑ ሙፍሊህ የጻፉት፣ ሰፋሪን የጻፉት ወገይር ዛሊክ ብዙ አለ። ከነዚህ ለአንተ የሚመቸው ከእድሜህ ጋር ከችሎታህ ጋር የሚሄደውን አንብብ ሲባል መሳሪያውን ሳትታጠቅ ክታብ ውስጥ አትግባ፣ ገደል ትገባለህ። አቅም ሳይኖርህ ችሎታ ሳይኖርህ ኡስታዝ አንብብ ብሎኛል ሼኺ አንብብ ብሎኛል ብለህ ክታብ ያነሳህ አታንብብ። ወይላ መድኃኒቱ መርዝህ ሊሆን ይችላል። አንተ ሐበቱ ሰውዳ ሽፋኡ ሚን ኩሊ ዳ የሚለውን ቡኻሪ ውስጥ ያለውን ሐዲስ አንዱ በራሱ ጊዜ ቡኻሪን ገልጦ አነበበው። ሐበቱ ሰውዳ የሚለውን ሐየቱ ሰውዳ ብሎ ቀረው። ሐበቱ ሰውዳ ማለት ጥቁር አዝሙድ ማለት ነው። ጥቁር አዝሙድ ለሁሉም በሽታ መድኃኒት ነው ሐዲሱን በትክክል ከቀራኸው። ነገር ግን ለራሳቸው ኡስታዝ የሆኑት ሰው ምን አደረጉት? ሐባ የሚለውን ሐያ ብሎ አነበቡት። ሐያ ከሆነ ጥቁር እባብ ማለት ነው። ታዲያ ጥቁር አዝሙድ ለሁሉ በሽታ መድኃኒት ነው የሚለውን ጥቁር እባብ ለሁሉ በሽታ መድኃኒት ነው የሚለውን ቀራና ክታቡን ክድን አድርጎ ጫካ ሄዶ ጥቁር እባብ ፈልጎ መጣ። ጥቁር እባብ መርዘማነቱ የመጨረሻ ከፍተኛ ከሚባሉ የእባብ ዝርያዎች አንዱ ነው። ጥቁር እባብ ፈልጎ አምጥቶ ገድሎ ቀጥቅጦ ወቅጦ በጥብጦ ጠጣ። ከዛ በኋላ ላይነሳ ተኛ፣ ሞተ ማለት ነው። እዚህ ክታብን ዝም ብለን አንስተህ ማንበብ አደጋ ነው። ቁልፍ ያስፈልገዋል። ቁልፉ ያለው ማን ጋር ነው? ናም ዑለሞች ጋር ነው ያለው። ዑለሞች ጋር ቁልፍ በየጊዜው ወስደህ ፈቅደውልህ አስነብበው አሁን በቂ ቁልፍ አግኝተሃል፣ የፈለግከውን ኪታብ የከፈትክ ማገላበጥ ትችላለህ ያሉህ ለታ አንብብ። ካልሆነ ግን አትቸኩል። አሁን ላይ ዓለምን የበጠበጡ ዑለሞችን ያፋጁ ዑለሞች ላይ ስራ ያበዙ ኺላፍ ያበዙ ያሉትም እንደዚህ አይነት ሰዎች ናቸው። 5-6 ኪታብ በወጉ ዑለሞች ጋር ቁጭ ብለው አልቀሩም። 1-2 ኪታብ ይቀራሉ። እሷንም የቀሯት ከኦዲዮ ሊሆን ይችላል። ከዛ በኋላ አስቀሪ ይሆናሉ። ትልልቅ ዑለሞች እንማከርበት በሚሉት ጉዳይ ላይ አንድ ሰው ብድግ ብሎ ፈትዋ ይሰጣል። ዑለሞች ላይ ስራ ያበዛሉ። ለዚህ ነው ዓሊ ኢብኑ አቢ ጣሊብ ዒልም አንድ ነጥብ ነበረች፣ ጃሂሎች ናቸው ዒልምን ያሰፏት ብለዋል። አንድ ጃሂል ተነስቶ ያበላሻል፣ ዓሊሞች ያን ለማስተካከል ብዙ ይሄዳሉ። ሲያስተካክሉ መልሶ እነሱ ላይ ድንጋይ መወርወር ይጀምራል። አላህ ሙስተዓን። በተለይ በዚህ በቴክኖሎጂ ዘመን ሻሚላ የሚባል ክታብ አለ፣ ኮምፒውተር ላይ ይጭናል። ሻሚል የሆነ ይመስለዋል በዕልሙ። ስልኩ ላይ ፒዲኤፍ ያወርዳል፣ ታወርዳለች። ከዛ ያነበቡ ፈትዋ መስጠት የሚችሉ ይመስላቸዋል። አበደን ይስተተን። በሀገራችን የተቀመጠ ተርቲብ አለ። ሰፊናን ቅራ፣ አቢ ሹጃን፣ ባፈድልን፣ ዑምዳን፣ ሚንሃጅን፣ ጀዋዶችን ፈትሐል ጀዋዶችን ሁለቱን ቅራ። ከዛ በኋላ ወደ ናህው ሂድ፣ ከዛ በኋላ ወደ ሐዲስ ሂድ፣ ወደ ተፍሲር ሂድ። እንዲህ ያሉ በመሰላል ነው ዑለሞች የወጡትም ዑለሞችን ያወጡትም። ዛሬ ግን አይደለም። መንሃጅ ምንድነው ብትለው መንሃጅ ሳሊኪን ነው ወይስ መንሃጅ ኢኽዋን ተብሊግ ምናምን የሚባልበትን ኢኽዋን ነው ይላል። መንሃጅ ስሙንም አያውቀውም፣ ግን ፈትዋ ይሰጣል። ሀገራችን ላይ ዝቅተኛው አንድ ደረሳ የሚባልበት ኪታብ ምንድነው? መንሃጅ ነው። መንሃጅ ሙሉ ስሙ ምንድነው? አያውቅም። ጸሐፊው ማን ነው? አያውቅም። ዑምዳ ቀርቻለሁ ያሉ ሰዎች አሉ። ዑምዳ የማን ነው ብትለው የሙአልፉን ስም አያውቀውም። የማን ዑምዳ? የቱ ዑምዳ? ሩበማ የሐዲሱና የፊቅሁ ዑምዳም ይቀላቀልበታል። ገረፍ አድርጎ ማስቀመጥ ነው። ድሮ 7 የ6 የቀሩ ነበር። እኛ የምናውቃቸው ጓደኞቻችን ብሉግን ብቻ 40 ጊዜ የቀሩ አሉ። እዚሁ እኛ ሀገር ሐረር አካባቢ ላይ ሶሒህ ሙስሊምን 105 ጊዜ የቀሩ ሰዎች አሉ። ዛሬ አንድ ክታብ ተቀርቶ ድጋሜ የተቀራ ነውና ቀራ ብትባል ድሮ ቀርቻለሁ ይሄን ጊዜ አላቃትልም ይሉሃል። ከአንዴውም ከበላይ መቅራት ነውር ይመስላቸዋል። የመማሩ መንሀጅ ጠፍቶናል። ሐቂቃ በዘፈቀደ ነው ሁሉም እየተጓዘ ያለው። ለዛ ነው ኺላፍ የበዛው። ብዙ ከመሆናችን ጋር
ዋጋ ያጣ ነው። ለዛ ነው አልወሲየቱ ታኒየቱ ሁለተኛው ምክር ኢነ ኢስቲዕማል አልአደቢ አደብን መጠበቅ አደብን መጠቀም ወተዓሙል አራቂ ላቅ ያለ ስነ ምግባርን ተላብሶ ከሰዎች ጋር በላቀ ስነ ምግባር መኗኗር ኢዛ ካነ መጥሉበን ሚንከ ካንተ የሚጠበቅ የሚፈለግ ከሆነ ትጃህ ናሲ ጀሚዐን ከሁሉም ሰዎች ጋር ካንተ የሚፈለግ ከሆነ ፈሁወ ታዲያ እንዲህ አይነቱ ስነ ምግባር የተአከዱ ይበልጥ ያስፈልጋል ትጃህ አልአቅረቢና ቅርብ ዘመዶች ከሆኑት አብረው ከሚኖሩ ሰዎች ጋር ይበልጥ ይሄን አደብ መጠቀም አለብህ። ላሲየማ በተለይ አልዋሊደይኒ ከወላጆችህ ጋር ወዘውጃ ከሚስትህ ጋር ወልአውላድ ከልጆችህ ጋር ወበቅየቲል ቀራባ ከሌሎችም ቅርብ ዘመዶችህ ጋር የበለጠ አደብ ሊኖርህ፣ ስርዓት ሊኖርህ፣ ለዘብተኝነት ሊኖርህ፣ ቻይነት ሊኖርህ ይገባል። ሱናው ይሄ ነው፣ ከቅርብ ሰዎች የበለጠ ጥሩ መሆን። ብዙ ሰዎች ግን ይሄን ይገለብጡታል። ቤት ሲገቡ አውሬ ናቸው፣ ልጆች ይፈራሉ፣ ሚስት ትፈራለች፣ ይንቀጠቀጣሉ። ውጭ ሰው ጋር ሲሆኑ ግን ጋባዥ ናቸው፣ ፈገግተኛ ናቸው፣ ተጫዋች ናቸው። ይሄ የኒፋቅ አካል ነው፣ ሙናፊቅነት ነው። መሆን ያለበት ከቻልክ ውስጥም ውጭም አንድ አይነት ባህሪ ይኖርህ መልካም። የተሻለው ደግሞ ለቤተሰብ ሲሆን የበለጠ ለዘብበል። ፈማ አቅበሐሁ ምን ኢንሳኒን ምንኛ የሚያስጠላ ሰው ነው፣ ምንኛ መጥፎ ሰው ነው። ማን ዛከ ለዚ ያ ኸይሩሁ ሊልአብዓዲና የሱ ኸይር የሱ መልካምነት ለሩቅ ሰዎች ሆኖ ወሸሩሁ ሊልአቅረቢና ጉዳቱ ክፋቱ መጥፎነቱ ለቅርብ ሰዎች የሚሆን ለውጭ ሰዎች ጥሩ ሆኖ ለባዳዎች ጥሩ ሆኖ ለውጭ ሰው መጥፎ የሚሆን ምንኛም ያስጠላ ሰው ነው። ለውስጡም ለውጩም ጥሩ ሰው ሁን፣ ለውስጡና ለቅርቡ የበለጠ ጥሩ ሰው። አልወሲየቱ ሳሊሰቱ ሶስተኛ ወሲያ አላህ አደራህን በአላህ ይሆንብህ ፊ አልዒናየቲ ትኩረት ማድረግ ላይ ቢተእዲቢል አብና ልጆችን አደብ ማስተማር ላይ አደራህን ወተንሺአቲሂም ማሳደግ ላይ አደራህን ዐለል ኺላሊል ከሪማ የተከበሩ መልካም ስነ ምግባሮች ላይ ልጆቼ ሆይ አትዋሹ፣ ልጆቼ ሆይ አትስረቁ፣ ልጆቼ ሆይ የሰው ስም አታጥፉ፣ ልጆቼ ሆይ ሶላት ሳትሰግዱ አትተኙ፣ ልጆቼ ሆይ ታላቃችሁን አክብሩ ወዘተ እያልክ መልካም አኽላቅን አስተምራቸው። ከጡት ጋር አጠጣቸው፣ አብሯቸው ያድጋል ይዋሃዳል። ወደውቅ ረፊዕ ከፍ ያለ ያላቀ ማዕረግን ባህልን ወግን ስርዓትን አስተምራቸው። ዘውቅ ማለት ወግ ባህል ስርዓት ማለት መልካሙን የላቀውን ባህል ስርዓት አስተምራቸው። በእኛ ሀገር በእኛ ቤተሰብ ስርዓት መሰረት እንደዚህ አይባልም እንደዚህ አይደረግም በላቸው። ኢስላም ሙሉ ባህልን ሊደመስስ አይደለም የመጣው፣ የተሳሳቱ ባህሎችን ሊያስተካክል ነው የመጣው። የትኛውም ሀገር ላይ ጥሩ ባህሎችን እስላም ያጸድቃቸው። ስለዚህ የቤተሰብህን የሀገርህን የአካባቢህን መልካም ባህል ለልጆች አስተምር። ዘውቅ ረፊዕ የሚባለው ይሄ ነው። መጥፎ ባህሉን ተው አውጣው። ባህሌ ነው ብለህ ከሸሪያ የሚጋጭን ነገር አታውረሳቸው ለልጆች። በእኛ ሀገር እንደዚህ አይነት ባህል አለ፣ ይሄ ከሸሪያችን ጋር አይሄድም፣ ተውት፣ አታንጸባርቁት፣ አትጠብቁት በላቸው። ጥሩንሳ እንዲጠብቁ አድርጋቸው። ፈኢነ ሃዛ ይሄ አሕሰኑ ኒሕላ ምርጥ ስጦታ ማለት ይሄ ነው። ዩንሐሉነሃ ለልጆች የሚሰጥ ምርጥ ስጦታ ይሄ ነው። ወኸይሩ ዙኽሪን ትልቅ ድልብም ሀብት ካዝናም ይሄ ነው። ዩضዑ ፊህም ለነሱ የሚቀመጥላቸው የምታስቀምጥላቸው ካዝና ቢኖር ምንድን ነው? አደብ ነው። ይሄን በደንብ ልብ በል ወላጅ ሆይ ልጅ ያለ ሆይ ልብ በይ። ብዙ ወላጆች ለልጃቸው የሚጨነቁት ቋንቋ ማስተማር ላይ ነው፣ ስራ ማስለመድ ላይ ነው፣ ጥሪት ሀብት ማስቀመጥ ላይ ነው። እገሌ የሚባል ሀገር ይሄን ያክል ሄክታር የእርሻ መሬት አለኝ በስማችሁ ነው አብሽሩ፣ ይሄን ያክል መጋዘን አለኝ የተከልኩት፣ ባንክ ላይ ይሄን ያክል አካውንት ላይ ብር አለኝ ወዘተ ነው። ሲሞት ቀብሩን ጨርሰው እንደተመለሱ በዚህ መጣላት ይጀምራሉ። ምን ከሌላቸው? አደብ ከሌላቸው፣ አኽላቅ ከሌላቸው። አንዳንዴ ጀናዛ ይቆያል። አንዳንድ ቦታ ላይ ጀናዛ ይወጣም ይከለክላሉ። ለምን? አባት ሳይቀበር ራሱ ወስያውን የደበቅሽው አምጪው ብለው ከእናታቸው ጋር ይጣላል። ዛሬ አባት ተቀብሮ በማግስቱ ፍርድ ቤት የምትሄድ እናት አለች። አባት ዛሬ ተቀብሮ እንግዳ መጥቶ የሚያሳብርን ሰው የሚያጣበት ሁኔታ ነው። ልጆች የት ሄደው? ፍርድ ቤት ሄደው ለክስ፣ አሊያ ደግሞ ተጣልተው ተገዳድለው። ታዲያ ይህ እንዳይሆን ምን ያስፈልጋል? ፈኢነ ሃዛ አሕሰኑ ኒሕለትን ዩንሐሉነሃ በህይወት ያለህ ለልጆች ከምትሰጠው ስጦታ ሁሉ የበለጠው ስጦታ ምንድነው? አደብና ስነ ስርዓትን ማስተማር። ኒሕላ በህይወት ያለህ የምትሰጠው ነው። ወኸይሩ ዙኽሪን ዩضዑ ፊህም ስትሞት ይጠቅማቸዋል ብለህ ደግሞ ዙኽር ካዝና አድርገህ ልታስቀምጥላቸው ከምችል ነገር ሁሉ የሚሻለው ይሄ። አደብ ካላቸው ስርዓት ካላቸው ተዋደው ተከባብረው ተመካከረው ለራሳቸው አዲስ ክብር ይፈጥራሉ፣ ፎቅ ይሰራሉ ለራሳቸው።
ያንተን ፎቅ ላይ ያስፈልጋቸው ይችላል። አደብ ከሌላቸው ክብር ከሌላቸው ስርዓት ከሌላቸው ግን አንተ በሰራው ፎቅ ይገዳደላል። አንተ ባስቀመጥከው ጥሪት ይጣላል። አደብ ካላቸው ስርዓት ካላቸው አንተ ምንም ባታሰርፍላቸው መልካም ስነ ምግባራቸው ከጥሩ ሰው ጋር ተጠግተው እንዲኖሩ ያደርጋቸዋል። በመልካም ስነ ምግባራቸው ተወደው ተከብረው ስራም ይፈጥራሉ፣ ህይወትንም ይለምዳሉ። አንተ ግን ኩራትን፣ ምቀኝነትን፣ በብር መተማመንን፣ ዘረኝነትን ካወረስካቸው ከማንም ጋር ተግባብተው መኖር አይችሉም። አንተ እስካለህ ድረስ እንደምንም ሸፋፍነት አኖራቸዋል። የሞት ከለታ መጋረጃው ይገለጣል። ይዋረዳሉ፣ ያዋርዱሃል። ስለዚህ ለልጆቻችን ሀብትን፣ ስልጣንን ከመስጠት ዝናን ከመስጠት ጀብድን አጉል ጀብድን ከመስጠት ይልቅ አደብን፣ ስነ ስርዓትን፣ አኽላቅን ካስተማርናቸው አደብ ያለው ሰው ከባዳ ጋር ተግባብቶ መኖር ይችላል። አደብ ስርዓት የሌለው ሰው ከወላጁ ጋር ተናንሮ ተግባብቶ መኖር አይችልም። ፈስቢር ታገስ አላ ተእዲቢ አውላዲካ ልጆችህን አደብ ማስተማር ላይ ትዕግስት ይኑርህ። ያለ ትዕግስት የሚሳካ ነገር የለም። ወቅተንም ተጠቀም በዋኪራ አዕማሊሂም የእድሜያቸውን መጀመሪያ አካባቢ ተጠቀመው። እርጥብ እያሉ ተጠቀማቸው። ይታጠፋሉ፣ ይዘረጋሉ፣ ይታዘዛሉ እርጥብ እያሉ። ከደረቁ ካመፁ ከቤት ከወጡ በኋላ ግን የዓለም ሙአድቦች ተሰባስበው ቢረባረቡባቸው ሊስተካከሏቸው ያምፁሃል፣ ያይሉሃል። በእርጥብነታቸው አብሮ የተሰፋ የተቀላቀለ መጥፎ ባህሪ ሐቅን ኸይር እንዳይቀበሉ ያደርጋቸዋል። ስለዚህ ሁለት ነገር አደራ እያሉ ነው ልጅ ማሳደግ ላይ። አንደኛ ሰብር ይኖር፣ ሁለተኛ የእድሜያቸውን መጀመሪያ እርጥብነታቸውን ልጅነታቸውን ተጠቀሙ። እስከ 7 እስከ 8 ባለው ልጆችን አደብ ካላስተማርክ ከዛ በኋላ ልጆች ያንተ አይደሉም። አታልቅስ፣ ራስህን ውቀስ። ቅርብ ጊዜ የነበረ ማሊክ ኢብኑ ነቢይ የሚባል ጸሐፊ ነው፣ አዋቂ ሰው። ልጄን ላሳድግ ነው ምን ትመክረኛለህ ሲለው ስንት ዓመቱ ነው አለ። 2 ዓመቱ ነው። አይ ባቡሩ አምልጦሃል አለ። በስንት ዓመቱ? ናም በ2 ዓመቱ። ልጅ ላሳድግ ነው አንተ አዋቂ ነህ እንደምን ትመክረኛለህ ሲለው ልጅ ስንት ዓመቱ ነው አለ። 2 ዓመቱ ነው። ጉዳዩስ በቃ አልፎሃል፣ የተርቢያ ባቡሩ አልፏል። በ2 ዓመት ካለፈ ምን እንበል ዛሬ 20 ዓመት እስኪሞላው 18 ዓመት እስኪሞላው ድረስ ልጃቸውን አጨማልቀው መጨረሻ ላይ ዱላ ይዞ ሲመጣለት ደንገጥ ብሎ ዛሬ ተርቢያ ልጀምር ይላል። በስንት ዓመቱ? በ20 ዓመቱ። ማሊክ ኢብኑ ነቢይ ረሂመሁላህ ተዓላ 2 ዓመት ላይ እንኳን መጥቶ ተርቢያ ላደርግ ነው ምከረኝ፣ እንዴት ላሳደግ ልጄን ሲለው ባቡሩ አልፎሃል ብሎታል። መቼ ነበር ታዲያ ተርቢያ መሆን ያለበት? ሳታገባ በፊት። አንተ መልካሟን ብር ያላትን ምን ያላትን ብለህ ነው የምትመጣው አይደለ? ስትመርጥ የመጀመሪያው አንዱ መሆን ያለበት ልጅ ማሳደግ ትችላለች ወይ? እነሱ ቤት ልጅ እንዴት ነው ያደገው? እንዴት ነው የሚያሳድጉት? በል ተርቢያ የሚጀምረው መቼ ነው? ከማግባት በፊት ነው። ካልሆነ ሁለቱን ተርቢያ ማድረግ ይከብዳል። እሷንም ተርቢያ ታደርጋለህ፣ ልጆችንም ተርቢያ ታደርጋለህ። መሀል ላይ አንተ ተቃጥለህ ታልቃለህ። ብዙ ሰዎች የሚሉትን ነው ማለት አልቻልኩም፣ መልኳን አይቼ ያገባኋት እኔ መድረሳ አስገባታለሁ ብዬ ነበረ። አሁን ያልኩትን ቃል ይፍታል። ቃሉ የኔ አይደለም፣ መሬት ላይ ያለ ነገር ስለሆነ ነው ያልኩት። ሁለቱን ተርቢያ ማድረግ አልቻልኩም፣ ልፈታት ነው። ምን ትመክረኛለህ ይሏል። ምን ትመክረኛለህ? ማሊክ ያለውን ነው መመክረህ። እኔ ማልፎሃል፣ የምክሩ ባቡር ትቶ ሄዷል። አላህ ይሁን ሰብር አድርግ ነው ማለት ሌላ የምትባለው ነገር የለም። ላ ተስሁ አን አደቢ ሰጊር ወኢን ሸካ አለመታዕቢ። ላ ተስሁ አትዘናጋ፣ አን አደቢ ሰጊር ትንንሽ ልጆችን ህፃኖችን አደብ ከማስያዝ ከመኮትኮት አትዘናጋ። ወኢን ሸካ እሱ ስሞታ ቢያቀርብም አለመታዕቢ የድካም ህመምን አባቴ ደክሞኛል ተወኝ ቢልህም እናቴ ደክሞኛል ተይኝ ቢልም ልጅን አደብ አስተምር። ይሄን ሳጨርስ አትተኛ፣ ሶላት ሳሰግ አትተኛ። ከትምህርት ቤት ብትመጣም ዛሬ ግዴታ ነው ቁርአን ቤት ሂጂ፣ ስገድ፣ ታጠብ፣ ይሄን ጨርስ ወዘተ ብለህ አድክመው። በልጅነቱ ድካምን ከለመደ ትልቅ ሲሆን ትልቅነትን የሚያደክሙ ነገሮችን ተቋቁሞ ትልቅነት ላይ መድረስ ይችላል። ግን ደክሞኛል ሲል ያዘንከለት መስሎ ከተውካት ይበላሻል፣ ይሰንፋል፣ የስተርኺ ሰውነቱ ይለጠጣል፣ በስንፍና ላይ ይጠነክራል፣ ስንፍናን ይለምደዋል። ስለዚህ የልጅነት እድሜያቸው ላይ ደከመኝ ቢሉም ሰለቸኝ ቢሉም ጠንከር በልባቸው፣ ነገ ያመሰግኑሃል። ዛሬ ቢያማርሩብህም ጨከነችብኝ ቢሉም ብዙ ወላጆች ግን ይሄን የተረዱት አይደል፣ ያዘኑላቸው ይመስላቸዋል። ከትምህርት ቤት መጥተው ቁርአን ቤት እንዴት ልካለሁ? ቢያንስ እሑድን ይረፉ፣ ጁማን ይረፉ ብቻ ነው። ምን ሰርተው ነው የሚያርፉት? ገና ብዙ መስራት አለባቸው። ዛሬ ከደከሙ ነገ ያርፋሉ። ወደዒል ከቢረ ሊሻእኒሂ ተለቅ ያለውን ተወው። ከቡረል ከቢሩ ዐለል አደቢ ትልቅ አደብ ይዞ አድጓል። አንተ ትኩረት ማድረግ ያለበት ትንሾች ላይ ነው። ወይም ደግሞ ትልቁ ኸላስ አንዴ አምልጧል፣ እሱን የታገልክ ትንንሾችን አትተው ነው። ዛሬ ላይ ሰዎች ካዩ እንኳን አይማሩም። ትልቅ ልጃቸው ተበላሽቶም ትንሾችን አይዙ። ወቃለ ሻዒር ሌላኛው ገጣሚ ብሏል፣ ኢነል ጉሱነ ኢዛ ቀወምተ እህተደለት
ኢነል ጉሱነ እርጥብ እንጨቶች ገና እንብጦች አሁን እየወጡ ያሉት ኢዛ ቀወምተሃ ካስተካከልካት ኢዕተደለት ይስተካከላል። ቤትህ ላይ አዲስ አቮካዶ ተክለህ አዲስ ማንጎ ተክለህ ብርቱካን ተክለህ አበባ ተክለህ ገና በተተከለበት ወቅት ላይ ተንሻፉ ካየኸው ገና እንደተተከለ ሰሞን ቀጥ አድርገህ ካሰርከው ይታሰራል። ወላ የሊኑ ገና አይለዝብም እሺ ብሎ አይታሰርም አይስተካከልም። ኢዛ ቀወምተሁ ላስተካክለው ካልክ ማን አልኸሸቡ ደረቅ እንጨት ቤትህ ላይ የተከልካት አበባ ገና ስትበቅልም አግድም ስትበቅል አየሃት ዝም አልካት 2 ወር 3 ወር 4 ወር ዓመት 3 ዓመት ሆነች خلاص እንደዚሁ ነው አግድም ነው የምታደርገው። ገና የተተከለች ሰሞን ላይ ቀጥ ማለት አለብሽ ብለህ ቀጥ ያለ እንጨት ተክለህ ቀጥ አድርገህ ብታስራት ቀጥ ትላለች። ልጆችን በልጅነት ቀጥ ካደረካቸው ቀጥ ይላል። አምልጠው ከወጡ በኋላ ያመልጣሉ። ኸሸብ ላስተካክለው ብትል ስታጥፈው ተሰብሮ ግንባርህን ይፈነክተሃል። ልጅህን በልጅነት ዝም ካልከው ከተበላሸ በኋላ ብትመክረው ሽጉጥ ይዞ አባቱ ዘንድ ይመጣል። የወለደው አባቱ ላይ ሽጉጥ ይመዘዛል። የሽጉጥ መንገድ ስላሳየው ነው መጀመሪያ። በዚህ ክታቡ አልቋል። መጨረሻ ላይ አሚን እያላችሁ አድምጡ። اللهم سدد ألسنتنا واهد قلوبنا واسلل سخيمة صدورنا ويسرنا لليسرى وجنبنا العسرى ووفقنا وأهلينا وذرياتنا لأحسن الأخلاق واصرف عنا وعنهم سيئها يا سميع الدعاء وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وأصحابه وأتباعه بإحسان اللهم آمين. ቀጣይ ዓመት ላይ በሰላም እንገናኝ። አላህ ያድርገን። ኻቲማችን አላህ ያሳምርልን። እዚህ ቦታ ላይ አላህ እንደሰበሰበን ነገ ጀነት ላይ የምንሰበሰብ እንገናኝ አላህ ያድርገን። የወጣንበትን ዓላማ አላህ ያሳካልን። ጠቃሚ እውቀት ከመልካም ሥራ ጋር ያድለን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك الهدى والتقى والعفاف والغنى. اللهم اهدنا وسددنا وألهمنا رشدنا وقنا شرور أنفسنا برحمتك يا أرحم الراحمين. آمين والحمد لله رب العالمين. والسلام عليكم ورحمة الله وبركاته.